የዓለማችን ድብቅ ሀገር። ሁሉም የሀገሪቱ ነዋሪዎች በቁጥጥር ውስጥ ናቸው። ማንም ማፈንገጥ አይችልም። ቢሆንም ግን በጣም አስገራሚና ትልልቅ ከተሞች ባለቤት ናት። ሰሜን ኮሪያ። በምስራቅ ኤዥያ ነው የምትገኘው። ከቻይና፣ ሩሲያ እና ደቡብ ኮሪያ ጋር ትዋሰናለች። 120,000 ስኩዌር ኪሎ ሜትር የሚሸፍን ስፋት አላት። ማለትም ጎረቤት ሀገር ኤርትራን ነው የምታክለው። 26 ሚሊዮን ነዋሪዎች አሏት። ከዚህም ውስጥ 4 ሚሊዮን የሚሆኑት በዋና ከተማዋ ፒዮንግያንግ ነው የሚኖሩት። የሰሜን ኮሪያ ዋና ከተማ ፒዮንግያንግ ትባላለች። በውስጧም የተለያዩ ሕንፃዎችና ታሪካዊ ቦታዎችን ይዛለች። መገበያያ ገንዘባቸው ኖርዝ ኮሪያን ዎን ወይም KPW በመባል ይጠራል። አንድ የአሜሪካ ዶላር 9,000 KPW ነው የሚመነዘረው። የሀገራችን 1 ብር በሰሜን ኮሪያ 6 ብር ይመነዘራል። ለብዙ ሺህ ዓመታት ሁለቱ ኮሪያዎች ማለትም ሰሜን ኮሪያና ደቡብ ኮሪያ አንድ ላይ ነበሩ። ነገር ግን በ1910 በጃፓን ቅኝ ግዛት ስር ወደቁ። እናም 35 ዓመታት ያህል በጃፓን ስር ቆዩ። ነገር ግን ጃፓን በሁለተኛው የዓለም ጦርነት ስትሸነፍ ኮሪያን ለቃ ወጣች። ይሁን እንጂ ኮሪያዎች ዳግም አንድ መሆን አልቻሉ። በሶቪየት ኅብረት ወይም ሩሲያ የሚታገዙት በሰሜን ሲሆኑ በአሜሪካ የሚታገዙት ደግሞ በደቡብ ተሰየሙ። እናም ከዛን ጊዜ ጀምሮ በሁለቱ ሀገራት መሃል ሰላም የለም። ሰሜን ኮሪያ የምትመራው በወርከርስ ፓርቲ ኦፍ ኮሪያ ሲሆን የኪም ቤተሰብ በሆነው ኪም ጆንግ ኡን ነው የምትመራው። በሰሜን ኮሪያ የሀገር መሪ ለመሆን ፓርቲ ማቋቋም፣ መደራጀት ብሎ ነገር የለም፣ የኪም ቤተሰብ መሆን እንጂ። ጠንካራ የሆነ የውትድርና አቅም አላት። ከ1 ሚሊዮን በላይ የሚሆኑ ወታደሮች፣ አስፈሪ የሆኑ የሚሳኤል ክምችት እንዲሁም የኒውክሌር መሳሪያ ባለቤት ናት። በዚህም ምክንያት ከብዙ ሀገራት ክብር ታገኛለች። ለዜጎቹ የመኖሪያ ቤት እንዲሁም ሰፈሩን የሚወስነው መንግስት ነው። በሰሜን ኮሪያ የግል ስራ ብሎ ነገር የለም። ሁሉም ሰው መንግስት በሰየመው ቦታ ላይ ስራውን ይሰራል። ማንኛውም አይነት የውጭ ሚዲያ፣ ፋሽን እንዲሁም የፀጉር ስታይል መከተል አይፈቀድም። የሚጠቀሙት የኮሪያን ቋንቋ ነው። ነገር ግን ኮሪያኛ አውቃለሁ ብሎ በጎረቤት ሀገር የሚሰሩትን የኮሪያ ድራማ፣ ዘፈን እንዲሁም የተለያዩ ሚዲያዎችን ማየት አደገኛ ቅጣት ያስከትላል። ሰሜን ኮሪያ ብዙ አስገራሚ ነገሮች አሏት። አንድ ወንድ ልጅ ፀጉሩን ከ5 ሴንቲሜትር በላይ ማስረዘም አይፈቀድለት። በሀገሪቱ ውስጥ በፍጹም ሰማያዊ ጂንስ መልበስ አይቻልም። ምክንያቱም ይህ የምዕራባውያን ባህል ነው ተብሎ ስለሚታሰብ ነው። የራሳቸው ካላንደር አላቸው። እሱም በኪም ሁለተኛ የውልደት ቀን ጀምሮ የሚቆጠር ነው። ከ1912 ጀምሮ ማለት ነው። በየቤቱ ግድግዳ ላይ ልክ እንደ መንግስት መስሪያ ቤት የመሪውን ኪም ፎቶ መለጠፍ ግዴታ ነው። ኢንተርኔት ሙሉ ለሙሉ የተዘጋ ነው። ምናልባትም ኢንተርኔት መጠቀም ስትፈልጉ ከመንግስት ፍቃድ ያስፈልጋቸዋል ማለት ነው። ስልካቸውን የሚጠቀሙት እዛው ሀገር ውስጥ ለመደወል እና ሜሴጅ ለመላክ ብቻ ነው። በሰሜን ኮሪያ በግልጽ የተመዘገበ ሃይማኖት የለም። አብዛኛው ህዝብ ሃይማኖት የለውም። በሀገሪቱ አንድ ቦታ ብቻ ነው መስጂድ የምታገኙት፣ የኢራን ኤምባሲ ውስጥ። ከዛ ውጪ ምንም አይነት የሃይማኖት ተቋም የለም።
ከኢትዮጵያ በ9129 ኪሎ ሜትር ርቀት ላይ በምትገኘው የኪም ጆንግ ኡን ሀገር ሰሜን ኮሪያ ያደረግነው ቆይታ ይህንን ይመስላል። ቀጣይ በሌላ ሀገር፣ በሌላ ከተማ፣ በሌላ ታሪክ እስክንገናኝ ቻናሉን ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ቻው።